hello ዩናይትድ ሜኑ ሀበሻ ቤተሰቦች እንደምሰነበታችሁ እንደምን ከረማችሁ ከማንቸስተር ዩናይትድ ጋር ተወጡ አዳዲስ ነገሮች ምን አሉ የሚለውን ከዚሁ ከኦልድ ትራፎርድ ሆኜ እነግራችኋለሁ። ከዛ በፊት ግን ይህን ቪዲዮ ላይክ እንዲሁም ደግሞ አካውንቱን ፎሎ ማድረግ እንዳትረሱ። ይህን ለመሰለ ቪው ዴፊኒትሊ 50,000 ላይክ ይገባናል። ከማንቸስተር ዩናይትድ ጋር እንግዲህ በተያያዘ በተለይም ደግሞ ከካሪ ጋር በተገናኘ ከቀናቶች በፊት ያወቅነውን ሚስተር ዛሬ ማንቸስተር ዩናይትዶች ኦፊሻል አድርገውታል። ማይክል ካሪክ እስከ 2028 ድረስ የማንቸስተር ዩናይትድ አሰልጣኝ ሆኖ እንደሚቆይ ነግረውናል። ሆፕፉሊ ማይክል ካሪክ በተለይም ደግሞ ከሰር አሌክስ ፈርጉሰን ቀጥሎ ከመጡት አሰልጣኞች በተሻለ ማንቸስተር ዩናይትድ ወደ ቀድሞ ኃያልነቱ የመለስ አቅምና ችሎታ አለው። በተለይም ደግሞ ኢኒዮሶች ይህንን አሰልጣኝ ባክ የሚያደርጉት ከሆነ በተለይም ፔፔ ጋርዲዮላ ዛሬ መልቀቁን ተከትሎ አርሰናሎችን የመፎካከር አቅም እንዲሁም ደግሞ እድል አለን ብዬ አስባለሁ። ሆፕፉሊ ኢኒዮሶች በትራንስፈር ባክ ያደርጉታል ብዬ አስባለሁ። ከዛ በተጨማሪ ስለ ትራንስፈር ካነሳን አይቀር የማንቸስተር ዩናይትድ ሁለቱ ሚድፊልደሮች ማን እንደሆኑ ታውቋል። በተለይም ደግሞ የመጀመሪያው ሚድፊልደር ኦልሞስት ለመፈረም ተቃርቧል እየተባለ ነው። እሱም የአትላንታው ብራዚላዊ ሚድፊልደር አንደርሰን ነው። እስከ 50 ሚሊዮን ዩሮ እንደሚወጣበት እና ቤን ጄኮብ እንዲሁም ደግሞ እነሱ እና ፋብሪዚዮ ሮማኖ እየዘገቡ ነው ትላላችሁ። በእነዚህ ዜናዎች ቪዲዮ ላይክ ማድረግ እንዳትረሱ። It's Carrick, you know, it's hard to believe it's